እንኳን ደህና መጣ ወንድምነት ባይዜ ሰላም አላልኩም። ወንድምነት ሰላም ብያለሁ። እንዴት ነህ? ደህና ነኝ ጌታ ይመስገን። ቀጥሉ በቃ። እሺ ሰው መሆን ሰላም ነው? ሰላም ደህና እግዚአብሔር ይመስገን። እንዴት ነህ? ግን ከየት ቤተ እምነት ሆነ የመጣው? ከእናንተም ከነሱም አይደለሁም፣ ግን በጉዳዩ መነጋገር ያለው አንዱን ስትሆን ትመጣለህ። እስከዛ ግራ የገባው ሰው ማዋራት ከባድ ነውና ያው ነው እናወራለን ወዳጅ። ኦኬ ግን አዳምጣኝ መጀመሪያ፣ ለውሳኔ አትቸኩል። በአንተ ስራውን በምታወያይበት ቤት ውስጥ ከታች እስከ 460 ሰው ወይ 500 ሰው አለና የምትናገረውን ነገር ምናልባት አንተን ሊያስደስትህ ችሎ ይሆናል። በርዕሱ ታወራለህ ወንድም፣ በርዕሱ ካልሆነ ትወርዳለህ። በርዕሱ ታወራለህ። በርዕሱ ላወራ እኮ እድል አልሰጠሽም። ኦኬ እድል ካልሰጠ ታዲያ ሌላ ቀን መጥተህ በርዕሱ ታወራለህ። በርዕሱ ለማውራት እድል አልሰጠሽም እኮ እሱ አለህ እኮ የኛ እምነት ወይም ቤተ እንትን ሲሆን ያንተ ርዕስ ሲሆን ትገባለህ አለ። ሌላ ሀሳብ መስጠት አትችልም እዚህ ላይ። ስለ ርዕሱ ላወራ መስሎኝ የገባሁት ርዕሱ የሚመለከታቸው ሰዎች ናቸው የሚያወሩትና እንደማይመለከተኝ በምን አወቅህ አንተ? ስጠይቅህ እኮ ከሁለቱም አይደለሁም አልከኝ። ግዴታ በአንድ ቤተክርስቲያን ወይም ደግሞ በአንድ እምነት ውስጥ መጠቅለል የለብኝም እኔ። ስለዚህ የማታምነውን ማውራት አይጠበቅብህም። የምታምነውን ነው ማውራት ያለብህ። ወይ ኦርቶዶክስ ነኝ በል፣ አትፍራ። ኦርቶዶክስ ነኝ በል፣ ምን አስፈራ? መፍራት የለብኝም እኔ። አንተን ለምን እፈራለሁ? ኦርቶዶክስ ነኝ በላ ያለው ነው የምነግርህ። እናንተ አሁን እዚህ ጋር ተቀምጣችሁ ይሄን ርዕስ አስቀምጠህ የምትናገረው ሰው ለማዳን ነው? አዎ አይደለም፣ ተሳስተሃል። አይደለም ርዕሱ ላይ ማውራት ትችላለህ ወንድም አለ። ርዕሱ ላይ እናውራሽ። ቀጥል። ከየት ቤተ እምነት? እሱ ምንም አያስፈልግም። ርዕሱ ላይ እናውራ። እሱን ካልተናገርክም ያው ታች ትወርዳለህ። ብራዘር ታች ታፕ ሼር ታደርጋለህ። ቤት ስለሆነ ማድረግ መብት ነው። ምረት ብራዘር በቃ ታች ብራዘር ኦርቶዶክስ ሆነ እያፈርክበት ከምትኖር ቤተ እምነት ቀይር። በቃ ወዳጅ ማለት ቤተ እምነት ነው መቀየር ያለባችሁ። አንዴ ኦንሊ ጂሰስ ነኝ ትላለህ፣ አንዴ ኦርቶዶክስ። በቃ ምንም ቤተ እምነታችሁን መቀየር ነው የተሻለ የሚሆነው። ቀይራችሁ የማታፍሩበትን ይዛችሁ እንደሱ ነው ወዳጅ የተሻለ ነው። እሺ ያማላጆ ሰላም ነው ወዳጃችን እኮ ዝም ብሎ ገብቶ ሚዩት አድርጎ ነው የሚቀመጠውና ሰላም። እሺ ሰላም ምን ነች? ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ የቀደመችው መንገድ ኦርቶዶክስ ናት? እሺ መንገድ ሲባል መጀመሪያ ብታብራራልኝ። እሺ ችግር የለም። የቀደመችው ሃይማኖት አሁን ሐዋርያቶች የሰበኳት ኢየሱስ ያስተማራት ቤተክርስቲያን ናት ይቺ ቤተክርስቲያን? እርግጠኛ ነኝ። አሁን ላይ ያለችው ቤተክርስቲያን በሐዋርያቶችና በነቢያት የተሰበከች ቤተክርስቲያን ናት? እውነት ነው፣ የተሰበከች ናት ነው። ጉልላቷም የመሰረታት ክርስቶስ ስለሆነ ቤተክርስቲያኒቱ እሺ ለዛም በመጀመሪያ ጥንት የነበረች ብዬ አምናለሁ። እና ሁለተኛ ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ ከቅዱሳን ከሐዋርያቶች ጋር የተቀበለችው ብዬ ማምነው አንድ ማረጋገጫ ብሰጥህ፣ እኔ የምቀበለው መጽሐፍ ቅዱስ ከተቀበልክ ማለት ነው። ማረጋገጫ ጠይቃለሁ፣ አብረን እናወራለን። እናወራለን። ጠይቃለሁ። እሺ ደስ ያ ዋናው ሐዋርያት አሁን የሰበኳት ቤተክርስቲያን ስለመሆኗ እሱን እንድታሳየን ያክል ነው። በቃ አሪፍ ነው። እሺ እንደው በእናንተ ቤተ እምነት ውስጥ ቤዛ ማን ነው ቤዛ በቤተ ክርስቲያናችሁ ውስጥ? ኦኬ ቤዛችንማ ኢየሱስ ክርስቶስ አንድ ቤዛ ሆኖ በመስቀሉ ሞቶ እኛን ያዳነበት ከመከራ ያዳነበት ቤዛችን የሆነ አንድ ጊዜ ቤዝነት የፈጸመ ክርስቶስ ኢየሱስ መሆኑ አምናለሁ። ከኢየሱስ ውጭ ሌላ ቤዛ የለም? ቤዛነት እኮ እንዳገባቡ አለ።
እኮ ማን ነው ቤዛ? አሁን ለመዳን ነው እያወራን ያለ ነው። ለመዳን ቤዛ ይሆናል። ለመዳን የዘላለም ሕይወት ለማግኘት እኮ ኢየሱስ ክርስቶስ አንዴ በመስቀሉ ሆኖ እኮ እንትን ብሎናል። ገብቶሃል? አስታርቆናል። ከአባቱ ጋር አስታርቆን ቤዛችን ሆኗል። ለኛ ተላልፎ መሰጠት ማለት አንደኛ ቤዛ ማለት ተላልፎ መሰጠት ነው አይደል? ተላልፎ ተሰጥቶናል። ኢየሱስ ክርስቶስ ቤዛችን ሆኗል። ከኢየሱስ ውጭ ለመዳን ቤዛ የሆናችሁ ነገር የለም። ለመዳን አሁን ለምሳሌ እሺ ለሙሴ ነው ባለሳሳት ርስትህን ቤዛ አድርጌ ሰጥቻለሁ። ቤዛ የተባለውን ገንዘብ ራሱ ቤዛ እንዲሆናችሁ ስጡ የሚባል ነገር አለና እኔ ስለ መዳን ነው እያወራሁኝ ያለሁት። የትም ባትደበቅ ጥሩ ነው፣ አያዋጣም። እያወራሁ ያለሁት አጣጫ ታስተኝ መደበቅ እኮ አይደለም። ለመዳን ብራዘር ቤዛ የሆናችሁ ከኢየሱስ ውጪ ሌላ የለም ወይ? ቤዛ የሆነ ለመዳን አዎ፣ እርግጠኛ ነህ? እርግጠኛ ነኝ። እሺ የመቃብር ስፍራ ቤዛ አድርጎ አልተሰጣችሁ? የመቃብር ስፍራ ማለት የመቃብር ስፍራ ነው። ለምሳሌ የተክለ ሃይማኖት የመቃብር ስፍራ። እሺ አንድ የማረጋገጫ ልስጥህ። ለየትኛው ቤዛ ትርጉሙ ንገረኛ እንዴ? በቃ ለመዳን ቤዛ የሚለው ትርጉሙ ስጠኛ እንዴ? ደስ ባለ ውሰደው፣ ችግር የለም። አዶም ማለት እኔ ደስ ባለኝማ አልወስደውም። ደስ እንዳለ በቃ አንተ አይደለም የምታወራው፣ እድል ሰጣለሁ እኮ አንተ ደስ እንዳለ ቤዛን ወስደህ ልክ እንደ ክርስቶስ ኢየሱስ የመቃብር ስፍራ ቤዛ ሆኖ ተሰጥቷል። አልተሰጠም? ጥያቄ ችግር የለም። አርጊውመንት የትም ስለማያስገድ ነፃነት ሰጣል። አይ እሺ፣ አገባቡ እኮ ትንሽ ስላዞርክብኝ ነው። አሁን ለምሳሌ ቤዛ ለተክለ ሃይማኖት እንትናቸው ቤዛ አድርገን እየወሰድን ሳይሆን የጻድቅ መታሰቢያ በማቴዎስ ወንጌል ምዕራፍ 10 ያው ታውቀዋለህ ብዬ ስለማስብ የጻድቅ ሰው መታሰቢያ እጅግ ለበረከት ነው ይላልና መታሰቢያ ማድረግ እንጂ ቤዛነት ማድረግ ለይልኛ መጀመሪያ የሆነ ሐሳቤ ወደዛ እየወሰድክብኝ ስለሆነ ነው። እሺ ወዳጅ የመቃብር ስፍራ ቤዛ ሆኖ ተሰጥቷል ወይስ አልተሰጠም? ጥያቄ ቤዛ አይደለም፣ መታሰቢያነት ተደረገላቸው እንጂ ቤዛነት አይደለም። እንጂ ቤዛ አይደለም። የመቃብር ስፍራን ቤዛ አድርጎ አልሰጠም። ቤዛ አድርጎ አልሰጠኝ። መታሰቢያነት እንዲደረግላቸው እግዚአብሔር አምላክ ቃል ኪዳን ስለገባላቸው እንጂ ቤዛችሁ ናችሁ እየተባለ አልተሰጠንም የሚለው ላይ እንቆማለን። አሁን አልተሰጠንም ማለት ነው። ይከፈታል፣ መጽሐፉ ይከፈታል። ወንድምነት አለ የነተው ነውና ወንድምነት ወንድም ማለት ኤርምሻ አለ ወንድምነት። እሺ የመቃብር ስፍራ ቤዛ አድርጎ አልተሰጠንም እያለን ያለው ስለ ተክልዬ ይከፈቷ። ወንድምነት ምን ይመስላል? ከተስማማችሁበት እኔ ታዛዥ ነኝ። ክፈት ካልከኝ ይከፈት። ተስማምታችሁበታል? መጽሐፍ መክፈት ትችላለህ? አዎ ይከፈት። ወይ ተስማምታችሁበታል? ወንድምነት አዎ አልተሰጠንም ማለት ወንድምነት አልተሰጠንም ማለት እና በጉጉት እየጠበቅን ነው። በጉጉት እየጠበቅን ነው። ይከፈት እየተባለ እሺ፣ ጠብቆኝ ያው ላመጣ ነው መጽሐፉ። ሰይ ብሉ ያሳድግ ትዝ አለ ተክለ ይሄ ኤፌሶን የሚባል ልጅም ከታች ያለውና በራሱ ቤት ከፍቶ በቅርብ ጊዜ የጀመረው ስለሆነ አትሄድና ግባ እያየው ስለሆነ በኦሮሚያ ሴት ናት። መልሳት ስጣት። በጣም ስርዓት የሌላት ልጅ ናት። ሚውት አድርጋታለሁ። ኦኬ እኔ እንትን መስሎኝ ነው። አይ ኡስታዝዬ ካንተ ጋር በጭራሽ መልስ መስጠት የለብህም ለሷ። በጭራሽ ሚዛን የማያነሳ ነገር ነው። ይቅርታ ዳኒ። ችግር የወንድም እስኪስተካከል ድረስ እየጠበቀ ነውና፣ እሺ የመቃብር ስፍራ ቤዛ የሆነ
እሺ እንቀጥል። እስከዛ እስኪመጣ ድረስ ወንድም አለ የት ሄዶ ነው? እንቀጥል ነው እናንተ። እሺ እንቀጥል። እሺ ሐዋርያቶች ካስተማሩት ትምህርት መካከል አሁን ለምሳሌ አንተ ወደ ማርያም ትጸልያለህ አይደል? ነው አማጸልይ ኦርቶዶክስ ነው እየጠየቀኝ ያለው ከርዕሱ ወጣህ ነው ወይስ? አረ ርዕሱ ላይ ነኝ ብራዘር። ሐዋርያት የቀደመ ኦርቶዶክስ ተዋህዶ ቤተክርስቲያን ሁለት አስተምሮ እንዳላት እያሳየኝ እኮ ነው። ነው እያሳየው ነው። ሁለት አስተምሮ እንዳላት እህም ችግር የለም መልሰው የትኛው እንደሆንክ እስቲ ትነግረናለህ። አይ የትኛው አይ ተሳስተሃል። አሁን ላይ ልክ የሄድኩኝ ስላልሆነ አንድ ናት አስተምሮቷ አንድና አንድ ነው። ገብቷል። ይዘቷም ይለካውም አካሄዷም በቤተክርስቲያን ስርዓት ነው የምትለካው። እሺ ችግር የለም በቃ እቀበልሃለሁ። አሁን አንድ መሆኗን ስትል መተራረም አለብኝ። ችግር የለም። አንተ ወደ ማርያም ትጸልያለህ ወይስ አትጸልይም? ጸልያለሁ በሚገባ አባቴ በሚገባ ወደ ማርያም ትጸልያለህ። ከሐዋርያት መካከል ከክርስቶስ ኢየሱስ ደግሞ ትምህርት መካከል ወደ ፍጡር ጸልዩ ብሎ ያስተማረ የትኛው የክርስቲያን አባት አለ? የትኛው ሐዋርያ አለ? እስቲ ወደ ማርያም ጸልዩ ወደ ፍጡር ጸልዩ ብሎ ያስተማረ አንድ ሰው አሳየን። እግዚአብሔር እሺ እንትን ላሳየህ አንዴ ስላሴ የሚል ነገር እስቲ መጽሐፍ ቅዱስ ላይ ያሳየኝ። መልስ የለኝም ከሆነ እቀበላለሁ። ኖ አይደለም መልስ ለስለስ አይደለም አመጣልሃለሁ። የኔ መልስ አመጣልሃለሁ። አይ መልስልኝ። ስላሴ የሚል ነገር መጽሐፍ ቅዱስ ላይ ያሳየኝ እስቲ። ያኒ ለጠየቀኝ ጥያቄ የለኝም ላመጣልህ ነው። ላመጣልህ ነው። አንተ የሚጠበቅብህ ማምጣት ነው ራሻ እኮ። አይ እኔም በዛው ጠይቀህ አንተ እንድታመጣልኝ እኮ ነው። ስላሴ የሚል ነገር እስቲ መጽሐፍ ቅዱስ ላይ ያሳየኝ። ትጠይቀኛለህ። አሁን መጀመሪያ የጠየቀውን ጥያቄ መልስ ነው አምጣልኝና እኔ አመጣልሃለሁ። ወይም እኔ የምቀበላቸው 81 አሃዱ ትቀበለኛለህ? ከ80 አምጣው ችግር የለም። አዎ ከ80 ችግር የለም ላምጣ። እሺ ስለዚህ አንተም ስላሴ የሚል ነገር እስቲ ከመጽሐፍ ቅዱስ ላይ አምጣልኝ ብራዘር። አሁን አንተ የለኝም ካልከኝ እቀጥላለሁ። አሁን የለኝም አይደለም አለኝ አልኩህ እኮ ሰማኸኛ? አለኝ አመጣልሃለሁ። ካለ አንተ ብራዘር ለመቼ ነው የምታቆየው? ካለ አንተ ያለው ሰው ያመጣልህ። አሁን አመጣልሃለሁ። ነገር ግን አንተም ስላሴ የሚል ነገር እስቲ አምጣ። ስላሴ የሚል ነገር እሺ ወንድምነት ቆይ እነዚህ ከበጭቅጭቅ ከምታረጉት ኦኬ ስላሴ የሚለውን ቃል እኔ ከመጽሐፍ ቅዱስ ላሳየውና ቃል በቃል እሺ እንትን ጫወታውን እንድታሳጥሩት ማለት ነው። ይሄ ምንድነው ወንድማችን? መጽሐፍ ቅዱስ ከዚህ ከመጽሐፍ ቅዱስ እንድናሳይ ነው አይደል የምትፈልገው? ኦኬ እሺ ስላሴ የሚል ቃል አይደለም ወይ? ስላሴ የሚል ቃል አሳየኝ። ስላሴ የሚል ቃል እሺ እኮ ከዚህ ከመጽሐፍ ቅዱስ እንድናሳይ ነው አይደል እኮ። ከሌላ ቦታማ አምጣ እያልኩ አይደለም እኮ። ከመጽሐፍ ቅዱስ እንድናሳይ ነው አይደል የጠየቀው እኮ። ታዲያ ይሄ መጽሐፍ ቅዱስ ነው አይደል? ያው ከመጽሐፍ ቅዱስ አሳየ። ምን ይላል መጽሐፈ ሲራክ ይላል? ኦኬ የኛ መጽሐፍ ትቀበላለህ ማለት ነው። 81 አሃዱ ምን ይላል ነው የተባልከው? መጽሐፍ ቅዱስ ሞኝ አሳምኜህ ነው ያስገባው። ምን ይላል? አይ 81 አሃዱ ትቀበላለህ ማለት ነው። አሁን 560 ሰው ልብ በሉ። ከቁርአን አይደለም ያሳዩት መጽሐፍ ቅዱስ ነው የሚመስለው። አዎ ብሎኛል። ከመጽሐፍ ቅዱስ መጽሐፈ ሲራክ ስላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብር ገብተህ ባህርየ ስላሴን አትመርምር ይላል። ኦርቶዶክሳውያን በራሳቸው መጽሐፍቶች ነው የሚዋረዱት። አሳይቻለሁ። ከፈለክ ሌላ ጨምርልኝ ብለህ ካልክ መጽሐፍ ይሄ ነው። ተረድቻለሁ። እሺ የዮሐንስ ወንጌል ምዕራፍ 2 ክፈትልኝ። ጨረስን፣ አለቀ። አሁን ከዳኒ ጋር ቀጥል። የዮሐንስ ወንጌል ምዕራፍ 2 ክፈትልኝ። አይከፈትልህም፣ ቀጥል። አይከፈትልህም፣ ቀጥል። ጨርስ። ስላሴ ነበር አሳይተናል እኮ አሳይተናል እኮ አሳይተኸኛል። ተቀብያለሁ እኮ አሳይተኸኛል። ወንድምነት እኔ የፈለኩት ምን እንደሆነ ታውቃለህ? 81 አሃዱ እንድትቀበልልኝ ነው የፈለኩት የነበረው። ገብቶሃል? ጨርሰናል አልኩህ ብራዘር። ዳኒ ነው። ስለዚህ ግባና 81 አሃዱ እንድትቀበልልኝ ይሄ አመጣህልኝ። ጥሩ፣ በጣም ጥሩ። እዚህ 81 አሃዱ መቀበል በጣም ወድጄልሃለሁ። ሁለተኛ ደግሞ አሁን የዮሐንስ ወንጌል ምዕራፍ 2 ክፈትልኝ ወዳጄ። አሁን ወደ ፍጡር ጸልይ ደግሞ አሳይ።
ወንድም አለ አቤት ወደ ማርያም የጸለየ ሰው አሳየን እኮ ላሳየው እኮ ግባ ዮሐንስ ወንጌል ምዕራፍ 2 የለም እጅ ላይ ዮሐንስ ወንጌል እሺ ያው ከፈት ዮሐንስ ወንጌል ምዕራፍ 2 ክፈት ዮሐንስ ወንጌል ምዕራፍ 2 ቁጥር 8 እንዳለ ያለው ታረፈደብ ስራ ውስጥ አለ ቁጥር 8 ስለ ሰርግ ቤቱ ያለው ታሪክ አንዱ ቁጥር 8 ሰርግ ቤት ላይ ወደ ማርያም የጸለየ ሰው አለ አይ ግባ ሰርግ ቤት ወደ ማርያም የጸለየ ሰው አለ ባይኖርም የተደረገውን ማድረግ ማየት ትችላለህ ከተግባር በቃ እኔ አሁን የጸለየ ጥያቄያችን የጸለየ ሰው ማለት የጸለየ ጥያቄያችን ከንግግርና ለምሳሌ ስንክሳሮች እንትኖች ባመጣልህ ስለማትቀበል ነው በመጽሐፍ ቅዱስ ወደዛ ላደርግልህ እንትን ያልኩት ነው ወዳጅ በቃ ያለኝን ካልከኝ ማለት ይችላል እንድናስጨንቃችሁ አንፈልግም እሺ ካለ አሳይ ሰርግ ቤት ውስጥ ጸሎት ወደ ማርያም የተደረገ አለ ከንግግር የጸሎት ቦታ ነው ጸሎት ወደ ማርያም ጸልዩ እሺ አንዴ እያልከኝ ያለው አንዴ አስጨርሰኝ እስቲ ለምሳሌ እኔ ሳልጸልይ የልቦናዬ መሻት ከተፈጸመልኝ ስለዚህ ግዴታ ስላልጸለይክ ለምን አደረክልኝ ማለት ይችላል እኔ አሁን ስለ ጸሎት ነው አሁን እያወራን ያለ ነው ለምን ተደረገልኝ ማለት ይችላልው እግዚአብሔር አምላክ አለ እንዴ እኛ አሁን ጥያቄያችን ስለ ጸሎት ነው ወንድም አለ አሁን እየጠየቅን ያለ ነው ስለ ጸሎት ወደ ማርያም የጸለየ ሰው ሳልጸልይ ይሄ ሁሉ ከተደረገልኝ እንደው ብራዘር ቆይ ግድ አሁን እሱን አይደለም እኛ ወዳጄ ቆይ አሁን ስትጸልይ ያለው ነው አሁን የምናየው ሌላውን ጉዳይ ደግሞ እናየዋለን እሱንም መሰረት የለም ትምህርቱም የእግዚአብሔር ቃል ውስጥም የለም አሁን ወደ ማርያም የጸለየ ሰው ከእግዚአብሔር ቃል ልታሳየን ትችላለህ ሐዋርያት ወደ ማርያም ጸልዩ ያሉበትን ቦታ ልትጠቁም ይኸውልህ ወንድሜ በደንብ ጠለቅ ብለህ ከተረዳኸው ማለት ነው ብዙ ጉድ ስላለ ጊዜ አናባክን እዚህ ላይ ካለስ ከሌላ ማለት ነው ሰው ሳይጸልይ እሺ ወደ ማርያም የጸለየ ሰው አለ የመጨረሻ ድልስ የጌታዬና የኛውን ሳይጸልይ አይደለም ብራዘር አሁን ርዕሱ ሳይጸልይ አይደለም አሁን የጸለየ ሰው ነው ይሄ ማመን ያለብህ በቃ ብራዘር በቃ አሁን እኛ ችግር የለም አሁን እየጠየቅን ያለ ነው ጨርሰው ከዛ ወደሚቀጥለው ሐሳብ እንላለን የጸለየ ሰው አለ ወይስ የለም የተደረገለት ሰው ስላለ አይተናነቅ መጽሐፍ ቅዱስ እኮ ሁሉንም እኮ እኛ የተደረገ ሰው ስለመደረገ የዮሐንስ ራእይ መጨረሻው ላይ ምንድነው የሚለው የእግዚአብሔር ቃል ተደረጋቸው ቢሆን ምን ሰማይ ምን ቢሆን ደስ ያለ ቦታ ሄድ ዝናቦች ምን ቢሆን ነበር የሚለው ቆይ ስለዚህ አንዴ ምን አለ መሰለ ወንድም አለ መጀመሪያ የዮሐንስ ወንጌልን ጨርስና አላነብም አልከኝ እኮ አላነብም የዮሐንስ ወንጌልን ጨርስና ከዛ ደግሞ ዮሐንስ ራእይ ላይ ደግሞ እንሄዳለን ዮሐንስ ወንጌል ምዕራፍ 2 ላይ የጸለየ ሰው አለ ወይስ የለም የተደረገለት ሰው ስላለ ከዚህ በላይ ማስረጃ ሊኖረኝ አይችልም ኦኬ ጥያቄው ምን ነበረ ተወዛገብኩ እኮ አንተ ራሱ ያልሆነ ቦታ እየገባ የቀደመችው መንገድ ጥያቄው ምን ነበረ ወንድም አለ ኤርሚያስ ጥያቄው ምን ነበረ ስለ አሁን ቅድም ስለ ጥያቄው ምን ነበር ስለ ገድለ ተክለ ሃይማኖት ራሱ ቤዛ አይዞ በርታ በል በቃ በርታ ማለት አሁን ጊዜ እግዚአብሔር እንድትበረቱ ነው እግዚአብሔር የሚፈልገው አይዟችሁ እያለ ያጽናናችሁ ነው ያለው እሺ ወንድምነት መቃብሩ ይከፈት አለ ወንድምነት የሚመች ቦታ አለ ከልጆች ጋር ድንገት ከሆንክ እድሜ ይሰማል በዋትስአፕ ምናሽን ሰላም ዳኒ ኤርሚዬ ነው ስከጅሊ ብሎ በዋትስአፕ ተደጃለሁ ያልኩት ነው ከሰማኝ ኤርሚዬ ሰደጀላለ በዋትስአፕ እሺ እንቀጥል እስከዛ ድረስ ሌላ ሐሳብ እናንሳ ያልሆነ ቦታዎች ከምንገባ የጨራረስ እንድንሄድ አይቻልም አረ ምንም ብራዘር የቤተ ክርስቲያን ትምህርት እኮ ነው ያልሆነ የምትለው የቤተ ክርስቲያን ትምህርት ነው እሺ ሌላ ያዎች ሄድን እኮ ለዛው ነው የቀደመችው እያልከን አይደለ ሐዋርያት ያስተማሩት ነው እያልከን አይደለ 4-5 ቦታ እየሄድክብኝ እኮ ስለዚህ የትኛውን እንዳስተማሩ ሐዋርያቶች እስካሁን ድረስ ልታሳየን አልቻልክም ልቀጥልልህ እሺ የኃጢአት ይቅርታ አንገት ላይ በሚታሰር ጸጉር ጥፍር አንገት ላይ ወንደ ቀበቶ በሚደረግ የቅዱሳን ልብስ የኃጢአት ይቅርታ ይገኛል ማለት እንዴ
ብራዘር የኃጢአት ይቅርታ ይገኛል። በረከት ለማግኘት አንገት ላይ በሚታሰር በረከት ለማግኘት ሉቃስ 15 ላይ ገባልኝ እስቲ ወዳጄ የኃጢአት ይቅርታ ይገኛል። የመጀመሪያ ይገኛል ወይስ አይገኝም? የኃጢአት ይቅርታ አንዴ ዮሐንስ 15 ገባልኝ። አንገት ላይ በማሰር ጥፍርን፣ ጸጉርን፣ ጺምን አንገት ላይ በማሰር እንደ ወገብ በመታጠቅ በእጅ ላይ በክንድ ላይ በማሰር በማንጠልጠል የኃጢአት ይቅርታ ይገኛል። ከየትኛው መጽሐፍ ቅዱስ አውጥተው ነው የምትጠይቀኝ? ብራዘር የቤተ ክርስቲያንን እምነት ነው እያወራሁኝ ያለሁት። ይገኛል ወይስ አይገኝም? አሁን እቺና ሐዋርያት ያስተማሯት ቤተ ክርስቲያን የምትለው ማለት ነው። ይገኛል ወይስ አይገኝም? የግልህ አስተሳሰብ ነው። የኦርቶዶክስ አይ አይደለም፣ የኦርቶዶክስ ነው የምጠይቀው። የኦርቶዶክስ ኃጢአት ይገኛል ወይስ አይገኝም? ሊያግባባን ስለማይችል ይቅርብህ። የጠየኩ ስለ ኦርቶዶክስ ነው። ኃጢአት ይቅርታ ይገኛል ወይስ አይገኝም? ከመጽሐፍ ቅዱስ ውጪ እየወጣ ስለሆነ ያግባባን አይደለምና በጣም የተሻለ ነው። ብራዘር እየጠየኩ ያለሁት የቀደመችው ብለህ ስለምታምናት ስለ ኦርቶዶክስ ነው። ይገኛል ወይስ አይገኝም? አስተምሮቷ ውጪ ለምን ትወጣለህ? ሲጀመር እንደዚህ አይነት ነገር እሺ፣ አስተምሮቷ አይደለም አይገኝም እያልክ ነው ያለው። በግልህ እንትን አትሂዳ፣ በግልህ ስሜት አትና አይገኝም እያልከኝ ነው ወይ ያለው? ወንድም አለ ብራዘር አይዞ አይዞ ይበቃ ይሻላል። ይበዛባል። በስነ ስርዓት አስረድተህ ብትልሰኝ ይበዛባል። ትክክለኛ መንገዱ ብታሳየኝ ስለ መዳን ያለው ነገር ሁሉ ብታሳየኝ እኮ ያሳየው እኮ ነው። አንተ ታምንበታለህ? የኃጢአት ይቅርታ ይገኛል? ስለምን ያልሆነ ነገር ነው ያልመለስልህን? ሲጀመር ያልሆነ ምን ማለት ነው? ያልሆነ ነገር ሲነገር ያልሆነ ነገር ስትል ምን ማለት ነው? ያልሆነ ነገር ከመጽሐፍ ቅዱስ ውጪ እየጠየቀኝ ስለሆነ ማለት ነው። አዎ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው። ተው ይበቃናል። ለምን ይበቃል ብራዘር? እና እንጂ እሺ አይዞ ብራዘር። የቀደመች የምትሉ ኦርቶዶክሳውያን ብራዘርስ አሁን ላይ ያለችውን ቤተክርስቲያን በፍጹም የትኛውም ሐዋርያ ሰብኮ አስተምሮ የማያውቃት ቤተክርስቲያን ናት። ባይዘው ለዚህ ነው ወንጌል የሚያስፈልጋት። እሺ ወንድሞች ቀጥሉ፣ ጸጋ ይብዛላችሁ።